የትም አገር ልጅ ሲወለድ ቤተሰብ ይደሰታል። ትከሻውን አደላድሎም ከደስታው ጋር የሚመጣውን ኃላፊነት ለብቻው ይሸከማል። በፊንላንድ ግን ልጅ ሲወለድ ቤተሰብ ብቻውን አይደሰትም። የአገሩ መንግስትም እኔም አለሁበት ይላል። እልልታው ላይ ብቻ ግን አይደለም፣ ኃላፊነቱንም ጭምር እንጂ። በብዙ አገራት መንግስታት ይህንን መባዛታችሁን እስኪ ጋባ አድርጉት እያሉ ዜጎቻቸውን መርፌ ይጠቀጥቃሉ፣ ኪኒን ያስቅማሉ። የፊንላንድ መንግስት በተቃራኒው አዲስ ዜጋ ለሚያመጡለት የተባረኩ ጥንዶች ልጅ የማሳደጉን ኃላፊነት ብጋራ የሚላቸው ገና ሕፃኑ በእናቱ ወድ እያለ ነው። ልጅ የወለዳችሁ ቤተሰቦቼ ለወሊድ ሆስፒታል ከመሄዳችሁ በፊት ለልጅ መቀበያ የገዛችሁትን ሻንጣ ሙሉ ዕቃና ወጪውን ያስቡት። በፊንላንድ ግን ልጃችሁን ስለምትቀበሉበት ቁሳቁስ የሚጨነቀው በየሱቁ እየዞረ ዳይፐርና ፎጣ፣ ጓንትና ኮፍያ የሚገዛው የአገሩ መንግስት ነው። ያውም ገና ልጁ ከመወለዱ ከ2 ወራት በፊት። ቤቢ ቦክስ ወይም ማተርኒቲ ፓኬጅ ይሉታል። ጽንሱ 7 ወር ሲሆነው መንግስትዬ የምትመለከቱትን ካርቶን ሙሉ ስጦታ ለወላጆች በአካል ቤታቸው ድረስ ይዞ ይመጣል። ካርቶኑ ምን እንደያዘ ለማየት ከጓጓችው ይህንን ይመስላል። በዋናነት አልባሳትና የንጽህና መጠበቂያ ቁሶችን ያካትታል። ልጅ የወለዱበት ወቅት በጋ ነው ክረምት የሚለው በውስጡ የሚያገኟቸውን ቁሳቁሶች አይነት ይወስናል። በየዓመቱ አዳዲስ ምርቶች በመጡ ቁጥርም ይዘቱ ይቀያየራል። በዋናነት ግን በቁጥር 60 የሚደርሱ ልጆች ሲወለድ ከሚቀበሉበት ፎጣ ጀምሮ 1 ዓመት እስኪሞላው በቤት ውስጥና በውጭ የሚያደርጋቸውን አልባሳትና የንጽህና መጠበቂያ ቁሶችን ያካትታል። ካርቶኑም ሕፃናት እንደተወለዱ የመጀመሪያ አልጋቸው ሆኖ ያገለግላል። ጎዳና ላይ የምትመለከቱት ፊንላንዳዊ ሁሉ የመጀመሪያ ማረፊያው የምትመለከቱት ሳጥን ነበር። ገንዘብ እንጂ ስጦታ አልፈልግም ካሉም 170 ዩሮ ወይም በአሁናዊ ምንዛሬው 28,000 ብር በካሽ ይሰጦታል። ለወላጆች የሚደረገው እንክብካቤ ግን በዚህ አያበቃም። ልጅ ከመወለዱ ከ40 ቀናት በፊት እናት እረፍት ትወጣለች። የምትሰራበት ቦታ ክብደት መሸከም፣ ኬሚካል መንካት ወይም ተመሳሳይ ጫና ያለበት ከሆነ ደግሞ ከዚህም ቀድማ እረፍት እንድትወጣ ሕጉ ይፈቅድላታል። ተናፋቂው ልጅ ሲመጣ ዋናው እረፍት ይጀምራል። ይሄኛው አቶ ባልንም ያካትታል። አባትና እናት እያንዳንዳቸው በተናጠል የ160 ቀናት የወላጅነት እረፍት ከሙሉ ደሞዛቸው ጋር ይሰጣቸዋል። አባት ባለቤቴ ብዙ እረፍት ያስፈልጋታል ካለ የመጀመሪያዎቹን 3 ወራት ተጠቅሞ ቀሪውን እስከ 63 ቀናት የሚደርስ እረፍት ለባለቤቱ በስጦታ መልክ ማስተላለፍ ይችላል። ልጇን ለብቻዋ የምታሳድግ እናት ደግሞ የእናትም የአባትም ተደምሮ የ360 ቀናት እረፍት ይሰጣታል። መደበኛው የወላጅነት እረፍት ሲያልቅ ወላጆች 2 አማራጭ ይሰጣቸዋል። ከልጄ መለየት አልፈልግም፣ እቤት ተቀምጬ ራሴን ከባከበዋለሁ ካሉ ልጃቸው 3 ዓመት እስኪሞላው በየወሩ 378 ዩሮ ወይም 61,000 ብር እየተከፈላቸው እቤት ሆነው ልጃቸውን ማሳደግ ይችላሉ። የለም ስራዬን መቀጠል እፈልጋለሁ ካሉ